ሊና ወዬ አንድ ነገር ልጠይቅሽ፣ ከቁጥር ውጪ ጠይቀኝ። ማለቴ ከክፍያ ነፃ የሆነ ነገር ከሰዎች ጋር ያለሽ ቀረቤታ ምንድን ነው? ከሰዎች ጋርማ ያለኝ ቀረቤታ ገንዘባቸው ሰርቄ ጣፋሁኝ። ሴት ሆነሽ እኮ ሌብነት አያሳፍርም እንዴ እያላት ነበር ኪራ። ኡፍ አቡ በናቴ አታስጨንቀኝ። ገሌን ሰጭች አውዝ ብላ ገሌን ሸጥቼ ያመጣሁት ገንዘብ ሲካፈሉ ከዛም ደግሞ እኔን ሲጠሉኝ ያለኝ አማራጭ ምን ማድረግ ነው እያለች ነበር። እሺ እኔ አንድ አማራጭ ልንገረሽ። ከዚህ ህይወት መውጣት ትፈልጊያለሽ? አዎ። ምንድነው? እሺ እኔ ገንዘብ ልስጠሽ፣ ከዛ ከኔም ይሁን ከቤቴ ይሁን ራቂ እያላት ነበር። እኔ እኮ ካንተም ይሁን ከቤቴህ ምንም ነገር የለኝም። ስለዚህ አንድ ሰሞን ጠብቀኝ። ህይወቴን ለማዳን አንተ ጋር እየተጠጋሁኝ እንጂ ካንተ ምንም ፈልጌ አይደለም። ህይወቴን ለማዳን ነው እያለች ነበር። በዛ ሰዓት ደግሞ ሰኒ ካፌ ላይ ቁጭ እያሉ ነበር። ሰኒ እያየች እንዴ ኪራና እዚች ልጅ እዚህ ጋር ምን ይሰራሉ? ኪራ አሞት ነው እንዴ ሆ እያለች ተመልሳ እየሄደች ነበር። ከዛ መሀል ደግሞ ይቺም ሊና የምትባለው እንደዛ እያለችው ተቆጥታ ተነስታ እየሄደች ነበር። ነገር ግን ደግሞ ሰኒ መሀል ላይ መንገድ ላይ ሊና እያለቻት ነበር። እንዴ ቆይ ከየት ነው የምትመጪው እያለች ነበር። አይ ከየትም አይደለም፣ ግን ደግሞ ይቅርታ አድርግልኝ ባለፈው ለተናገርኩሽ ነገር እያለቻት ነበር ሰኒ። አይ እኔ ይቅርታ አድርጌልሻለሁ፣ ግን የሆነ ነገር እኮ ፊትሽ ልክ አይደለም እያለቻት ነበር። አይ እኔ ልክ ነኝ እያለች አሁንም ደግሞ ሰኒ ይህንን ያየችው ነገር ኪራና ይቺ ልጅ ካፌ ላይ ቁጭ እያሉ የነበረው እንዴ የሆነ ነገርማ አላ የሆነ ነገር አላ እያለች ነበር። ጽም ደግሞ እባክሽን ሰኒ አታስጨንቅኝ፣ ምን እንደሆነ ንገሪኝ፣ እየተጨነኩኝ ነኝ እያለቻት ነበር። ጽም ደግሞ እንደዛ ካለች ስትላት ኪራ እየገባ ነበር ቤት እየገባ ጽናትን እንዴት ነሽ እያላ ቁጭ እያላ ነበር። ሰኒም ደግሞ ኪራ የት ነበርክ እያለችው ነበር። አይ ምንም አይደለም የትም አይደለም በቃ ስራ ነበርኩኝ እያለ ነበር። ኪራ ግን እየዋሸህ እኮ ነው፣ ጽናትን እኮ እየዋሸሃት ነው። ምን እየሆንከ ነው? ወይስ ደሞስ ምንድነው የምታወራው እያለችው ነበር። አይ ብሎ በቃ የሚለውም ነገር ጠፍቶት በቃ ሰኒ እባክሽን ሁሉንም ነገር ይነግርሻለሁኝ፣ ጽናት ተናዳለች፣ በቃ እስቲ ወደ ጽናት ልሂድ፣ ላንቺ ደግሞ ሁሉንም ነገር ይነግርሻለሁ እያላት ኪራ ወደ ጽናት እየሄደ ነበር። ሰኒም ደግሞ ሁሉንም ነገር ትነግራታለህ፣ ደግሞ ያቺም አይጥ ትመጣለች። እኔ እንዲሁስ አይቼማ ዝም አልልም እንዴ ጭራሽ አሁንም ጽናት ላይ የሆነ ነገር አለ፣ ኪራ የሆነ ነገር ሰርተዋል ብላ ነበር። ከዛ ደግሞ ይቺም ተመልሳ ወደ ቤት እየመጣች ነበር። ሰኒ ደግሞ በር አካባቢ ቆማ እየጠበቀቻት ነበር። ቆይ አንዴ ማናገር እችላለሁኝ እያለቻት ነበር ሰኒ። ቆይ አንቺ ልጅ ከኔ ምንድነው የምትፈልጊ? እኔ እዚህ ቤት ከመጣሁን ጀምሮ እስከ ዛሬ የምታይኝ በመጥፎ አይኔ ነው። ከኪራ ጋር ያላችሁ ቀረቤታ ንገሪ ምንድነው እያለቻት ነበር። ቆይ አንቺ ግን ምንድነሽ ማነሽ? ላንቺ ከኔና ከኪራ ያለን ነገር እንዲነግረሽ የምትፈልጊው ነገር እያለቻት ነበር። ሰኒም ደግሞ እኔ እኮ የጽናት እህት ስለሆንኩኝ እንጂ ማንንም ስለሆንኩኝ አይደለም፣ ነገር ግን ደግሞ የጽናት እህት ነኝ እያለቻት ነበር። ያቺም ደግሞ ለኔም እኮ እህት አለችኝ፣ ነገር ግን ደግሞ እንዳንቺ አይደለችም። እሷ ማንም ምንም ቢላት ምታምንና የሆነ ነገር ብላ ለሰው ተቆርቆራ ምታወራ እህት አይደለችም እንዳንቺ እያለቻት ነበር። እንዴ ቆይ አንቺ እኮ ከኪራና ካንቺ መሀል ያለው ነገር እንደምንም ብዬ አውቀዋለሁኝ ብላ በሩን ዘግታ እየሄደች ነበር። ከዛ ደግሞ ኦፍ ይዝጋሽ ብላ ይቺም በሩን ስታንኳካ ቤት እያሉት ኪራና ጽናት ነበሩ። በሩን ብታንኳካም እንዲሰበር ያክል ብትወቀውም ማንም ሊሰማት አልቻለም። ከዛ ደግሞ እየገባች እየተንጨረጨረች እንዴ ምን ጉድ ነው?
ቆይ እናንተ ይህንን ያክል ሳንኳካ አትሰሙም እንዴ? ምን እየሆናችሁ ነው እናንተ? ጽናት ምን ችግር አለ እንዴ እያለቻት ነበር። እናንተ እርስ በራስ ተባብራችሁ እኔን እየሰደባችሁኝ እኔ ዝም የሚል መስላችሁ ነው እንዴ? ወይስ ደሞስ ምንድን ነው እያለች ነበር። ኪራ ደግሞ ቆይ ግን አንቺ ልጅ ምን እየሆንሽ ነው? የሆንሽውን በቀጥታ ተናገሪ። ዙራ ጥምጥም መሄድም አያስፈልግም። ምን እየሆንሽ ነው? አሁን እኮ እየተቆጣሽ ነው እያላት ነበር። እሷም ደግሞ እንዴ ጽናትም እኔን ትሰድባለች፣ በዙሪያውም ያሉት ጓደኞች እኔ ነኝ የሚሰድቡኝ። ጽናት ደግሞ ቅልሽልሽ እያለች በዙሪያው ያለው ሴቶችን በሙሉ እያሰደበችኝ ነው እያለች ነበር። ኪራም ደግሞ አንቺ ልጅ የምታወሪው ገብቶሻል? እንዴት ነው የምታወሪው እያላት ነበር። ማወራማማ ላንታ ገብቶሃል፣ ግን ደግሞ ብላ ሳትጨርስም ጽናት እንዴ ቆይ እናንተ ልጆች መሀላችሁ ላይማ የሆነ ነገር አለ ኪራ ምን እየደበከኝ ነው? ቆይ ግን እንዴት ነው? ምንድን ነው? የሆነ የደበቃችሁ ነገር አለ እያለች ነበር። ምንድን ነው ሲላት አሁንም ሰኒ ምንም ይሁን ምን ነገር እኔን እንድታወራኝ አልፈልግም ስትል አሁንስ እኔንም ግራ አጋባችሁኝ። ኪራ ቆይ ግን ንገረኝ እስቲ እውነቱን ማነች? ምንድናት? ስትለው ቆይ ጸኒ አንድ ሰሞን እንጂ ትሄዳለች እያላት ነበር። መድረሻችን ሳያውቁ መሄዳችን የሚሉት ነገር የሆነ ነገር ስትለው ከዛ ደግሞ ጽናትም እንዴ አሁንስ እኔ ግራ ገባኝ ብላ ተነስታ ሄደች። አንቺ ልጅ ያመሻል እንዴ? እኔ ምን አልኩኝ? ሴቶች እራሳቸው ናቸው እኔን አላስቀምጥ እያሉ እንጂ እኔስ ምን አልኩኝ እያለችው ነበር። ኪራም ነገሩ ሁላ ግራ ግብት እያለው አንዳንዴ ነገሩን እውነቱን ላውጣው እንዴ ይላል። አሁንም ደግሞ ጽናት ልቧ ይሰበራል ብሎ አሁንም ለጽናት እያዘና የመሰል ዝም ይላል። ይሄ ነገር መጨረሻው ያናፈቀው ሰው አለ ብዬ አላስብም። ይቺ ልጅስ መጨረሻው ምን ይሁን? ኪራስ ግራ ተጋብቶ ይቆይ ይሁን ወይስ ደግሞ እውነቱን ተናግሮ ከመሸበት ማዳር የሚባል ነገር አለ። እውነቱን ለጽናት ተናግሮ ጽናት ከዚህ በኋላ ያለው ነገር ቁርጠኛ ሁሉንም ነገር ቁርጠኝነቱን ታውቃለች ይሁን የሚለው ያናፈቀው ሰው አለ ብዬ አላስብም። ሁሉንም ሰው ይሄ ነገር መጨረሻው ያናፈቀው ይመስለኛል። ከዛ ደግሞ ኪራና ማለት ናኦምና ሜሮን ናኦም ግን ኪራ ሰሞኑን ጥሩ አይደለምስ እያለች ነበር ወይ? አይ በቃ ጽናት አወቀች ማለት ነው እንዴ ወይስ ደሞስ እንዴት ነው ብሎ ኪራም ማለት ናኦምም ግራ ግብት እያለው ነበር። በዛ መሀል ደግሞ ኪራ ወደ ናኦም ይደውላል። ወደ ናኦም ሲደውል ጽናት ከቤት ወጣች እኮ እያለው ነበር። ጉድ ጽናት ከቤት ወጣች እንዴ? እና ሰምታ ነው እንዴ የወጣችው? አይ እየሰማች አይመስለኝም፣ ግን ከቤት ወጣለች። እና ደግሞ ምን ከቤት ወጣት ወይ ደግሞ ሰኒ ጋር ሄዳ ይሆን እንዴ እያላ ነበር ናኦሙ። አረ እኔ አላቅም ኪራ አሁንስ ግራ ገባኝ እንዴት ሊሆን እያለው ነበር። ባዛ መሀል ደግሞ ሰኒ እየመጣች ነበር። ምን ነው ናኦሚ እያለች ነበር። አይ ምንም አይደለም ናኦም እየዋሸኸኝ እኮ ነው። አትዋሽኝ ሜሩ፣ እኔ ምን ብዬ ልንገረሽ? ኪራና ጽናት ሳይጋጡ አይቀርም እያላ ነበር። ናኦሚ አትዋሽኝና ልጅቷ ከመጣች ጀምሮ ኪራ ጥሩ ስሜት ላይ አይደለም። ልጅቷም ይሁን ጥሩ ልጅ አትመስለኝ። ነገር ግን ደግሞ ጽናት ደግሞ ኪራን አላስቸግር ወይም ደግሞ አላስጨንቅ ብላ ነው እንጂ ይሄ ነገር ጽናትንም ግራ ግብት እያደረጋት ነው። አሁን በቃ እንሂድ ወይ ሰኒ ጋር ትሆናለች ጽናት የትም አትሄድም እያሉ ናኦምና እንዲሁም ደግሞ ሜሩ እየሄዱ ነበር። በሄዱበት ባለው ይቺ ልጅ ታለቅሳለች ክላሷ ሆና። እንዴ ምንድነውስ? ምን ነው የተፈጠረው ነገር? እያለቀሽ እኮ ነው። አይ ብላ በቃ የእያንዳንዱን ለሜሩ ልትነግራት ነው። ይቺ ማናት የምትባለው ልጅ ማለት ነው። ሜሩንም
እባክሽን ምንድነው ያለው ነገር ግንስ እንዴት ነው ስትላት አሁንም ሰኒ ደግሞ ያንን ባየችው ለጽናት እነግራለሁ ባለችው ነገር ራሷን እየጠየቀች ነበር። አይ ሰኒ ለሁሉም ነገር እኮ ትቾክያለሽ፣ ይህንን ነገር እኮ መናገር አልነበረብኝም መሳል ብላ ስለዚህ አይ አይደለም ብላ አሁንም አይ ኪራ እኮ ጽናትን እየዋሽ ነው። እስከ መቼ እንደዛ እየዋሻት ይኖራል? እህቴም ደግሞ በዚህ አይነት ነው ተሰብራ ቁጭ አለችው። በቃ አልተሳሳትኩኝም ትላለች። አሁንም መልሳ ደግሞ አይ እኔ እኮ ይህንን ነገር እኮ መናገር አልነበረብኝም ትላለች ሰኒ። በዚህ መሀል ሜሮን ሰሞኑን እኮ ጥሩ ፊት እንደላስየነሽ አውቃለሁኝ፣ ነገር ግን ደግሞ እንደታላክሽ ስትላት እሷም ደግሞ እኔ እድሌ መሰለኝ የሚቀርበው ሰው ሁላ የሆነ ነገር ይሆናል፣ እድሌ ነው መሰለኝ እያለች ነበር። ምክንያቱም የራስሽን ብቻ አስቢ፣ የሌላውን አታቂም። ሰው ባንቺ አሚሮ ሳይሆን የሰውን አሚሮ አታቂም። ስለዚህ ብትላት አይ ሰኒና ጽናት ከኔ በላይ ያምናቸዋለሁ እያለች ነበር። ለምን እንደዛ ማደረግሽ፣ ለምን ይህንንም ተናገርሽ ብላ አይ አይደለም አንቺ የራስሽን ብቻ ሆኚ፣ ጥሩ ሰው ስለሆነች ነው እንዴ እዛው በር ላይ ከፍ ዝቅ አደረገችኝ። እንዲሁም ደግሞ የአባቷን ገዳይ ነው የሚመስለው እሷ ስታወራ ስትላት ነበር። ሜሩም ደግሞ አንቺ ደግሞ ቆይ ተስተካከይ፣ ጸባይሽን አስተካከይ ስንለሽ አንቺ ደግሞ በሌላ መንገድ ነው እንደምትረጂው እያለቻት ነበር። በቃ ለማንኛውም ተረጋጊ እባክሽ አታልቅሽ እያለቻት ነበር። አራ እኔ አላረክስም፣ ግን ሰው ሁላ ከመሬት ተነስቶ እኔ ላይ ሲፈርድ እኔ የሆነ ነገር ሲላይ ነው እንጂ አላለቅስም። ለምንስ አለቅሳለሁ እያለች ነበር። አው በቃ እኔ ጽናት ጋር ልሄድ እያለች ስትነሳው እኔ ማለቅሰው የደስታ እንባ አይደል፣ አንቺ ሂጂና ጽናትን አባቢያት ቢላ ለራሷ ፍንጭር እያለች ነበር እያለቀሰች። ጽናት ደግሞ ማለት ሜሪ ደግሞ ተነስታ ወደ ጽናት እየሄደች ነበር። ነገር ግን ደግሞ ሰኒና ጽናት አንድ ላይ እያሉ ነበር። አሁን እንዴት ናት እያለች ነበር። አራ ቢታያት እኮ ስብርብር ብላ ነው የወደቀችው። ግን ደግሞ እኔም ትንሽ ተሳስቻለሁ ይመስለኛል፣ ያየሁትን ነገር መናገር አልነበረብኝም። አይ ሰኒ እባክሽን አንቺ እኮ በክፉ ነገር አስበሽው ወይንም ደግሞ በክፉ ነገር ተረድተሽው አይደለም። ስለዚህ አንቺ ራስሽን አትውቀሺ ስትላት ደግሞ አሁንም ተመልሳ ግን ደግሞ ኪራ ጥፋተኛ ነው ይቅርታ አድርግልኝና ለምን ልጅቷን ይቺን ልጅ ቤቷን ድረስ ይዞት ያመጣው ነገርስ ምን ቢኖረው ነው ምንድነው እያለች ነበር። ሰኒ ማለት ሜሩ ደግሞ በዛ መሃል አይ ኪራ እኮ ጥሩ ሰው ስለሆነ እንጂ ይቺን ልጅ ማንነቷን የሚያውቅ አይመስለኝም። ግን ደግሞ መልካም ሰው ስለሆነ ያለችበት ሁኔታ በማየት ነው መሰለኝ ወደ ቤቱና መጣት እንጂ በመጥፎ ነገር አስቦ አይደለም እያለች ነበር። እንዲሁ እኔን በጣም ነው ያስጠላችኝ። ሜሩን ደግሞ ነገሩ አይገባት ቶሎ። ባለፈው ናኦምን እያላ ነበር ሚስትዮ ነገር ቶሎ አይገባትም እንጂ ነገር ቶሎ የሚገባት ሚስት ብትሆን ኖሮማ ቤቱ ተበጥብጦ ነበር። አንተ ምንድነው ይሄንን ያክል እያለው ነበር። ነገር ግን ደግሞ እንዳለው ደግሞ ይቺ ሜሩን ነገሩ ቶሎ አይገባትም። አሁንም ሰኒን እንዴ ሰኒ እባክሽን አንቺ ታይ እኮ ልጅቷ ምን ብትለሽ ነው ይህንን ያክል የምትያት ወይንም ደሞስ ምን ብለሽ ነው ይህንን ያክል እንትን የምትሆኙ እያለቻት ነበር። በዛ መሃል ደግሞ ሰኒ ያው ሜሪ እባክሽን ነገሩ አይገባሽም መሰለኝ ብላ ስታበቃ ይቺም ደግሞ ወደ እህቴ አለችኝ ያለችበት ቦታ ደወለች። ወደ እህቷን ደውላ ስታወራ ሰው እያሰደብሽ ነው ምናምን መሰለኝ አለቻት። እሷ ይቺም ደግሞ
እህቴ እባክሽን ተረጋጊ፣ ማንም አይሰድበሽም፣ እኔ ያለሁልሽ፣ ማንም አይነካሽም፣ ለትንሽ ጊዜ ነው። አሁን ደግሞ ስራ በጣም ስለበዛብኝ ምንም ማድረግ ስላልቻልኩኝ እንጂ ማንም አንቺን አይነካሽም፣ ማንም አይሰድበሽም ስትላት ኪራ ገብተዋል። ማንን ነው የምታወሪው እያላት ነበር። እንዴ የፈለኩት ባወራ ግዴታ አንተ ማወቅ አለብህ እያለችው ነበር። እንዴ የማወራው ነገር እንዳላ መናገር አለብኝ እንዴ? አንቺ ሴትዮ ያለሁበትን ሁኔታ አትረጂም እንዴ? አይገባሽም እንዴ? እኔንም ተረዳኛ። እኔም እኮ ግራ ቢገባኝ ነው። ካንተ የምትወዳት ሚስት እንዳለች አውቃለሁኝ። የምትወዳት ባለቤት ያለች አውቃለሁኝ። ነገር ግን ደግሞ እኔ ለተወሰነ ጊዜ እዚህ ሊቀመጥ እያልኩኝ ነው። ገንዘቡን ብትሰጣኝና ገንዘቡን ቤት አይደለም የሚቀመጥበት የት ሊሄድ እኔስ እያለችው ነበር። ስለዚህ ለተወሰነ ሰሞን እዚህ ሊቀመጥ ከዛ ደግሞ እኔ ካንተ አንተንም ይሁን ምንንም ፈልጌ አይደለም፣ ግን ደግሞ አሁን ባለሁበት ሰዓት ሳርም ይሁን ቅጠል እኔን ለማሳዝ እየፈለጉኝ ስለሆነ ነው። መሸሸጊያ መደበቂያ እንዲሁም ደግሞ ምናምን ስለሌለኝ። እንዴ አሁን እህት አለችኝ አላልሽኝም? እህትሽ ጋር ለምን አትሄጂም እያላት ነበር። እንዲሁም ደግሞ ቤተሰብ የለሽም እንዴ? ቆይ ግን እያላት ነበር። አይ ቤተሰብማ አለኝ፣ ነገር ግን ደግሞ ብላ የቤተሰቧን እሷም ደግሞ ያደረገችውን የእያንዳንዱን በዚህ ያመጣሁትን ገንዘቤን ይወዳሉ፣ ነገር ግን ደግሞ ራሴን አይወዱኝም። በዛ ተነሳ ቤተሰብም አለኝ ከማለት ይልቅ የለኝ ቢል ነው የሚሻለኝ ስትለው ነበር። ነገር ግን ደግሞ ኪራም አሁን ለታ ግራ ግብት እያለው የሚለውም እንዲሁም ደግሞ የሚያወራውም ጠፍቶታል። ነገሩ በዚህ ይብቃን መሰለኝ። በሌላ አዲስ ቪዲዮ ወይም ደግሞ እንዲሁም ጽናት ድራማ ተከታታዩን ይዘን እስከምንመጣ ድረስ ለዚህ ቤት አዲስ የሆነች ሰብስክራይብ ማድረግ እንዲሁም ደግሞ ነባሮች ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ለማንኛውም ይሄን ይመስል ነበር። በሌላ አዲስ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቼር ቆዩልኝ። ባይ ባይ።